ምን ማለት ነው? ይሄ እናንተ ስትነግሩ ሰምቻለሁ። ምን ብዬ? ሀሳቤን ቀይሬያለሁ። ከዚህ በፊት ተወጣላችሁ ስትይ ሰምቻለሁ። ተደብቀሽ እየሰማሽ ነበር? እሱን ይሰራልሻል። አሁን መውጣቱን ትተሹ ነው? ያው ትቼዋለሁ። እናንተን ለማለት ይወጣል። ቆይ እዚህ ቤት የኖርሽ ለዳጣ ብለሽ ነው እንዴ? ምን ማለት ነው? እስከ ዛሬ እዚህ ቤት ስኖር ዳጣ ነበረች። ታዲያ ዳጣ አንድ ቀን ብትወጣ እኔ መውጣት እፈልጋለሁ አልሽ። ተመልሰሽ ደግሞ ዳጣ ስትመለስ መቆየት እፈልጋለሁ አልሽ። ለምንድን ነው? ግን ጤነኛ ነሽ? አዎ ጤነኛ ነኝ። ቆይ ሁላችሁም ከሷ ልጅ ያላችሁ ነገር ምንድን ነው? እረዳሻለሁ ብዬ ግን ይኸውልሽ እዚህ ቤት ውስጥ ሰላምን ለማግኘት እሷን መከታተልሽን ማቆም አለብሽ። ጭራሽ ጥብቅና ልትቆሚላት ያምርሻል? እኔ ጥብቅና አልቆምኩላት፣ ግን አንቺ ስላሳዘንሽኝ አይደል? እኔ አሳዝኝሽ? ሲጀመር እዚህ ቤት ለእኔ ማንም የሚያስብልኝ ሰው የለም። አይ ለማወቅ እትዬና ጋሼን የመሰሉ እናትና አባት እያሉሽ እንዲህ ትናገሪያለሽ? የሌላውን ቤት ብታይ ምን ልትይ ነው? ለማንኛውም አንቺ ለሷ ማሽቀበጥሽን አቁም እሺ? አሬቢ ስለፈጠረሽ እንደሷ አትበይ። እሷ እንደዚህ አይነት ሀሳብ የላትም አይደል? ስለሷ የሆነ ነገር ሳንሳ ሁላችሁም ሰጣ በቃ ትሆናላችሁ። ሰላም እሷ እኮ እንዲህ ናት፣ እማዬም ታያት፣ አባዬም እሷን የሆነ ነገር ከተናገርሻት በርበሬ ነው ማጥሽ ነው የሚለኝ። ይኸው አንተም እሷ እንዲህ ናት ነው የምትለው። የሌሎቹን አላውቅም፣ ግን ዳጣ እኔ ጋር የምታስተውራ ስለ አንቺ ነው የምታወራው። ታዲያ እኔ ምን አልኩኝ? አንተ ጋር ትመጣለች፣ ስለኔ መጥፎ መጥፎ ነገር ታወራለች። አንተ ደግሞ እኔ ላይ ፊትን ታጠቁርብኛለህ። ስለ አንቺ ክፉ ነገር አውርታ አታውቅም። እንዲሁም እሷ ታረዳት ነው የምትለኝ። ጥሩ ሰው መስላ ተቀስልሳ መግባት ነው አላማዋ። እናንተ መች ሲገባ ምን ነው ሞገስ? ይሄ ዴኒ ወጥት ይል አይደለም ማለት በቃ እኔ አይደለም እኮ። እንዴት? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ ዳጣ ድራማ ዛሬ ምን ተፈጥሮ የሚለውን አብረን እናያለን። ዳጣ እንግዲህ ዲኤንኤ ምርመራ የእሷ እንዳልሆነ አረጋጋች። ይህን ሁሉ ያደረገች ኢሜል እንደሆነች ደረሰችበት። ኢሜል ለዳጣ ያለ ጥላቻ እጅግ በጣም ጨምሯል። ዳጣ ከዛ ቤት እንድትወጣ የፈለገችው ለማድረግ እንደውም ሰላምዬ ዳጣን እንድጠላት በልክሽ ብታረጊ ይሻልሻል፣ ፍቅርሽን አንቺም ከሷ ጋር ጓዝ ሰብስበሽ ትወጫለሽ እያለች ስታስፈራራ ነበር። ነገር ግን ናታን እባክሽ የምታረጊ ነገር አስቢ፣ ዳጣ ለአንቺ ክፉ አይደለችም፣ ስለ አንቺ ጥሩ ነገር ነው የምታወራ፣ አንቺ ነሽ ለእሷ መጥፎ። አይ በጭራሽ ስለኔ ጥሩ ነገር እሷ አታወራም፣ እኔን አትወዱኝም፣ ሁላችሁም አትወዱኝም እኮ እያለች ነበር። ናታን ግን አይ እንደምታስቢ አይደለም፣ ዳጣ እጅግ ንጹህ ሰው ነች፣ እንደውም ዳጣን ተወዳታለህ እንደ ብላ ስጠይቀው አንቺ እንደምታስፈርና ዳጣ እንደዛ ነገር በጭራሽ አላሰበችም፣ አታስብም እንደውም እያለት። ታዲያ ለምንድን ነው የምትሸሸኝ የምጠለኝ? ዳጣን የማትወደው ከሆነ ቆይ በዳጣ ምን አስቀናሻል አንቺ? ቆይ እሷ ምንሽ ነው ቀማችሽ? ቆይ ይሄን አልጥላቻሽ ምንድን ነው እያላት ነበር። አዎ ስለ ዳጣ አንድ ነገር ካልኩ ሁላችሁም ጠበቃ ትቆምለታላችሁ። አባዬ፣ እማዬ፣ እንደም ይሁን እንደም ሰላም አንተም ጨምር ሁላችሁም ለሷ ጠበቃ ትሆናላችሁ። ነገር ግን እሷ የተረገመች ምንም ነገር ስለሷ የምታውቁት ነገር የለም፣ እኔ ብቻ ነኝ የምታየኝ እሷ ጥፋት እያለች ነበር። ነገር ግን ናታን በጭራሽ እንደዛ አይደለም እያለ ነበር። ሞገስና ዳጣ በድጋሚ ገናኙና ዲኤንኤ ውጤቱ የሷ እንዳልሆነ ትነግረዋለች። ዲኤንኤ ውጤቱ የሷ መስሎ ሞገስ እንዳነባለት ብታደርገውም ነገር ግን መጀመሪያ ስትሰማ ደንግጣና አልቅሳ ነበር። በመጨረሻ ዲኤንኤ የሷ እንዳልሆነ ስታረጋግጥ በጣም ደስ ይላል። ይሄን ያደረገችው ኢሜ ነች። ኢሜ አላውቅም ሞገስ እኔም እጅግ በጣም ትጠላኛለች ይመስለኛል። ናታን ታፈቅራለች። ናታን ግን በጭራሽ ለሷ ምንም አይነት ስሜት የለም። በዛ አይነት መሰለኝ እኔን ጥምድ ደርጋ ያዘችኝ እያለች ነበር። ለማንኛውም አሁን ላንቺ ጥሩ ነው ልጅ የአብርሃም ልጅ የደረጀ ልጅ እንዳልሆነ ስላረጋገጡ አው እትዬም ወንድም እናታም ስላወቁ ሁለቱም ስለሆነ ይሄንን ያደረጉት። ስለዚህ ካሁን በኋላ በነፃነት መኖር ትችያለሽ፣ ምክንያቱም የደረጀ ልጅ መሆኑን አንቺና አንቺ ብቻ ነሽ የምታውቂ። እነሱ ደግሞ ውጤቱ እንዳዩ ምንም ነገር ስለማያውቁ ውጤቱ ያንቺ ይሄን ምርመራ ስለተደረገ ሰላም ቢሆንም ነገር ግን አሁን ላይ ምንም ነገር እንደማይፈጠር ተረጋግተሽ መኖር ትችያለሽ እያላት ነበር። አያለቅም ሞገስ ኢሜ በጣም አደገኛ ሰው ነች። በጣም እዚህ ድረስ የምትሄድ ከሆነ ከዚህ በላይ ልትገናኝ ትችላለች እያለች ነበር። አይ በጭራሽ አትጎዳሽም አታስብ እያለ
እንግዲህ ዲኤንኤ ወረቀቱ ሳያነብ ዲኤንኤ ወረቀት አስቀምጬ ነበር ላነብ ነበር ግን እየተወሰዳችሁ አይ እሱ እኮ ቆሻሻ ወረቀት ነው ምንም የተለየ ነገር የለውም ታጥቦ እያለቻት ነበር። ይሄ ደግሞ ምን ማለት ነው ያለች ዳጣ ወረቀቱን አውጥታ እንዳያነብ የሌለ ውሸት እያወሸች አመመኝ በለጠኝ እያለች ነበር። አባዬ እባክህ ራሴን አሞኛል መድኃኒት አምጣልኝ እያለች ነበር። ልጅ ምን ተፈጠረ ተረጋጊ እንጂ እያላት ነበር። ማርታ እጅግ በጣም ተጨነቀች። ምክንያቱም አባቷ የዲኤንኤ ውጤቱን ካየ እጅግ በጣም ችግር ውስጥ ገባ ነበር። እሱን ለመደበቅ ስትሯሯጥ ነበር። ያንን ግን ያደረገችው ዳጣ ነበረች። ከዛ ዳጣ በጣም መሰግናለሁ ልጄ የዚህን ቀን መቼም አልረሳውም እያለችው ስታመሰግናት ነበር። ህይወቴን እንድበጠበጥ ነበር ሰላሜን መለሽልኝ እያለቻት ስታመሰግናት ነበር። አረትዬ አብሽር ምንም ነገር እኮ የለም እያለቻት ነበር። አይ ልጄ አንቺ አረግሽው ማንም አያደርግም እያለቻት ነበር። እንግዲህ ሳትወደው መድኃኒቱን በግድ ትውጥና ደህና መሆኗን ለአባቷ ለማሳየት ስትጥር ነበር። ነገር ግን ማርታ በቃ አሁን አታስጨንቃት ደረጀ ስትዋት ነፃነት ታገኝ እያለ ደስተኛ ትሆን። ከዛ ማርታ ከዳጣ ጋር ለመቀራረብና ከእሷ ጋር ማውራት ጊዜ ማሳለፍ ደስ ማለት ጀመራት እና እሷን እየወደደች መጣች። እንግዲህ ደረጀ ማርታ ጸባይ ስለተቀየረ ወይም ደግሞ ለዳጣ አንሽ አመለካከት ስለተቀየረ በጣም ደስ ብሎኛል። አባዬ ዳጣ እኮ መድኃኒቱ ውጣለች እኔ ማወጥ አለብኝ እያለች ነበር። ውሃ እና ዳጣን እጅግ በጣም እንደምትወድ ለአባቷ እየነገረች ነበር። አዎ ልጄ አንቺም እኮ ትወጃታለሽ አውቃለሁ እያላት ነበር። ቢሆንም ግን ይህንን እንድንወጥት እንዳለችው ሰላምዬና እያወሩ ነበር። ሰላምዬ ዳጣን እጅግ በጣም ትወዳታለች። ነገር ግን ይህንን ኢሜ እጅግ በጣም ትቀናና ከዳጣለች ነገርሽን ብታቆሚ ይሻልሻል። ኢሜ ለምንድን ነው ሀሳብሽን የቀየርሽ? ልትሄጂ አልነበረም እንዴ? መቼም ለዳጣ ብለሽ ነው እንዴ? ቆይ ለዳጣ ምንድን ነው ሁላችሁን እንደዚህ የምታሽቃብጥ እያለች ስታበሽቃትን ሰላም እባክሽ የምትናገርን እያሰብሽ እንዴት እንደዚህ ትያለሽ? ቆይ ከዚህ በፊት እዚህ ስለው ዳጣ ነበረች እንዴ? እኔ ለዳጣ ብያለሁ ይቀሯት ለእናንተ ብላ ነገረች ይመስለኛል። ዳጣ ብለሽ ነው ዳጣ ስርስር ማለት ነው። ማለት ከዳጣ ጋር ጓዝጂ ሰርፈሽ ትወጫለሽ ከአንቺ ልጅ እያበደች ነው እንዴ እያለች ነበር። እንደውም ለይቶልሻል በቃ ድሻል ሰዎች እያለች ወዳ ስታወራ ነበር። ዳጣና ሞገስ ተገናኙ ማለት ነው። ሞገስ እንግዲህ ያለች ማለት ነው። ዳጣ እንግዲህ ደስ ብሏታል። በመጨረሻ ፈገግ ብላለች። ምክንያቱም ዲኤንኤ ውጤቱ የእሷ እንዳልሆነ ስለደረሰችበት እጅግ ደስተኛ ሆነች። ሞገስም እንደዚህ አምሮብሽና ደስተኛ ሆነች ስላየውሽ በጣም ደስ ብሎኛል ዳጣ እያላት ነበር። አው እኔ ደረጀና ውሃ እህቴ እንድትሆን እፈልጋለሁ። ሞገስ ደረጀ አባቴ እንዲሆን እፈልጋለሁ። ምክንያቱም በጭራሽ ሌላ አባቴ ብዬ ልጠራው አልችልም እያለች ነበር። ነገር ግን ኢሜል ለምን እንደመጣኝ አላውቅም። ለእኔ ያላት ጥላቻ እጅግ በጣም ከባድ ነው ሞገስ። እኔም በጣም ነው የምጠላኝ። ግን ምን አድርጋት ነው? እኔ እኮ ወዳታለሁ ክድዬ እኔ ወዳታለሁ። ግን ለምን ነው የምጠላኝ? እንግዲህ የሷ ችግር ነው። ለሷን አመለካከት የወረደ ይሆናል። ለዚህ አንቺ ተረጋጊ፣ አንቺ ንጹህ ነሽ እያላት ነበር። አላውቅም ሞገስ ግን በጣም ነው የምታስፈራው። ይህንን እኔ ጸጉር ቁጣት እኔ ለማድረግ ከሞከረች እጅ ለህይወት የራሱ ታስፈራለች። እኔ ልጎዳኝ ትችላለች። አይ አትፍረን ናታን ግን እንደውም አንቺ እሷ የምትጎጃትበት ምክንያት ናታን ቅርብና ከሱ ጋር አውሪ ከዛ ባሲ ትጎዳለች። ምክንያቱም ለዚህ ስራ ዋጋ አስከፍላታለሁ እያለችው ነበር። ነገር ናታን ነው ሞገስ በጭራሽ አልተዋቱም። ምክንያቱም ውሃ ንጹህ ነች። ውሃ ምንም ነገር አታውቅም። ነገር ግን በጥላቻ ነው እኔን የምታየኝ። ምን አረ እንዳረኳት እንኳን አላውቅም እያለችው ነበር። ነገር ግን በጣም ሞገስ ተረጋጊ፣ ሁሉ ነገር ለበጎ ነው። በቃ አሁን ተረጋግተሽ ነው ማሰብ ያለብሽ። ምንም ቢፈጠር አባትሽ ከአንቺ ጎን ነኝ እኔም አለሁልሽ እያላት ነበር። ሞገስ አመሰግናለሁ፣ ነገር ግን አላውቅም ኢሜል ለምን እንደዚህ እንደምጠላኝ እያለችው ነበር። አሁን ውጡልኝ እኔ ስራ አለኝ ይላቸዋል። እሺ በቃ እንወጣለን ናታን ግን አታኮርፈኝም አይደለ እያለችው ነበር። ውሃ እሺ አሁን ቶሎ ውጡልኝ እያላቸው ነበር። ከዚያ እየሄዱ እንግዲህ ሌላው የሳ እንዳልሆነች ስላረጋገጠች ዳጣ በጣም ደስ ብሏት ነበር። እንግዲህ ደረጀና ማርታ አንድ ላይ እያወሩ ነበር። ግን
ደረጀ አንድ ነገር ልልክ ፈልጌ ነበር። እኔ የምልህ ደረጀ፣ ሰላምዬ ግን እስከ መቼ ነው እኛ ጋር የምትኖር? ወልዳ ልጅ አቅፋ መሳም እኮ የራሷ ህይወት መኖር አለባት እኮ እያለ ስታስብ ነበር። ግን ልጆቼ እኮ በሷ ነው ያደጉት፣ የልጆቼ እናት ማለት ነው። ከዛ እንድትወጣ በጭራሽ ግን እሱ አይፈልግም ነበር። ዳጣ ሰላምዬ አንዳንድ ነገር እየጠየቀቻት ነበር። እንዲሁም ስለ ቤተሰቦቿ የት እንደተወለደች እና እያንዳንድ ነገር እየጠየቀች ነበር። እኔ ያደጉት ጎዳና ነው፣ የት እንደተወለድኩ ግን አላቅም ብላ ነገረች። ታዲያ አባዬ የተናገሩት ነገር ታሪክ እውነት ነው ማለት ነው? ጎዳና ነው ያደግሽ ማለት ነው እያለቻት ነበር። እና ሰላምዬም ስራ ወይም ደግሞ የራሷ ህይወት ዳጣ እንደዚህ ስራማ አስከፍላታለሁ። ኢሜን በጭራሽ አልፋታም። ሞገስ ተረጋግተሽ አስቢ ዳጣ፣ ከእሷ ጋር ትግል ውስጥ አትግቢ አንቺ። በቃ ከአሁን በኋላ ብዙ እንደማታስቸግርሽ እርግጠኛ ነኝ። ምክንያቱም አንቺ የደረጀ ልጅ እንዳልሆነች ስለተረዱ ምንም አታረግሽም። ስለዚህ አንቺ ምንም ነገር አትበይ፣ ተረጋግሽ፣ አስቢ እያላት ነበር። ነገር ግን በጣም ዘለች አይመስልም። እንግዲህ ናታን የራሷ ለማድረግ ብትሞክሩም ናታ ግን እሷን በጭራሽ ሊወዳት አልቻለም ማለት ነው። እንግዲህ ዳጣ ነው የሚወደው እሱ ማለት ነው። ዳጣ ከሰላምዬ ጋር ስለ ቤተሰቦቿ እያወራች እንደ ጎዳና እንዳደገች እና የት እንደተወለደች እንኳን እናቷም ሆነ አባቷን እንደማታውቅ ለሰላምዬ እየነገረችው ነበር። ሰላምዬ የእሷን ታሪክ መስማት እጅግ በጣም ትፈልግ ነበር እና ዳጣ ሁሉ ነገር ነገረች። እንዲሁም የተወለደችባት ቦታ የት ጎዳና እንዳደገች የተወለደችበት አባቷ ወይም ደግሞ እናቷን በጭራሽ እንደማታውቅ ሁሉ ነገር ነገረች ማለት ነው። ሰላምዬ ከዚህ ወጥታ ማግባት ትዳር መያዝ አለባት እያሉ ደረጀና ማርታ እያወሩ ነበር። ነገር ግን ደረጀ ሰላምዬ ከዛ እንድትወጣ በጭራሽ አይፈልግም። ምክንያቱም ልጆቼን አሳድጋለች፣ የልጆቼን እናት እኮ ነች እያለ ሳውራ ነበር። ነገር ግን እድሜ ልክ ታደርግ እሷም እኮ ትዳር ህይወት ያስፈልጋታል እያለች ነበር ማርታ። ለማንኛውም ብታስብ ይሻላል እያለች ነበር። መተኛ ትፈልጋለሁ እባክሽ ማርታ፣ የሆነ ነገር አጠይቀኝ እያለ ነበር። ደሬ አስብ እንጂ እሷም እኮ ህይወት መኖር አለበት፣ የራሷ ህይወት እኛ ራሳችሁን ካልተግባባን ካልነገርናት እንዴ መንግስትና ከባራ ሆና መስራት ከባድ ነው እያለ ነበር። እንግዲህ ዳጣ ሁሉ ነገር ዘርግባ ነገረች እና ጥያቄ ግን ፈጥሮበታል። ምክንያቱም የነገረችው ነገር ግጥሞሽ ወይም እሷ የልጇ እንደነበረች እና ብዙ ነገር እያሰበች ነበር። ዳጣ ግን ሁሉ ነገር ነገረችው። የራሷ ህይወት እንዲኖራት ይገባል፣ ምክንያቱም እስከ መቼ እኛ ጋር ትኖራለች እያለቻት ስትነግራት ነበር። ቢሆንም ግን ልጆችን አሳድጋለች፣ እንዴት ጥላን ትሄዳለች እያለ ደረጀ ሳስብ ነበር። ቢሆንም ግን የራሷ ህይወት መኖር አለበት እያለው ነበር። ቢሆንም ነገር ግን እናስብበታለን፣ እስቲ ጊዜ ያለን ለሁሉም እያለው ነበር።